ኢትዮጵያ የመካከለኛው ምስራቅ ጉዳይ ልባት እንዲያገኝ የሚያዝያ ወር የአፍሪካ ህብረት የሰላምና ጸጥታ ሊቀመንበር በሆነችበት ወቅት ጉዳዩን አጀንዳ አድርጋለች አለ የውጭ ጉዳይ ሚኒስቴር። ሚኒስቴሩ የኢትዮጵያን ዲፕሎማሲያዊ ስኬቶች አስመልክቶ በሰጠው መግለጫ ላይ የመካከለኛው ምስራቅ ጉዳይን ጨምሮ በደቡብ አፍሪካ የሚገኙ ዜጎች የደህንነትን ጭምር አካቷል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ላይ ጉዳት እንዳይደርስም የደቡብ አፍሪካ በሚገኝ ኤምባሲ በኩል የጥንቃቄ መልእክት ከማስተላለፍ ባለፈ ከደቡብ አፍሪካ መንግስት ጋር በመነጋገር የደህንነት ዋስትና እንዲሰጥ መጠየቁን ነው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ያብራሩት። በስፍራው የሚገኘው ባልደረባችን አለምሰገድ አሳየ ነው ተጨማሪ መረጃዎች ሊነግረን በቀጥታ መስመራችን አግኝተነዋል። አለምሰገድ፣ ቃል አቀባዩ በመግለጫቸው ያነሷቸውን ቅድም የሚያስተዋወከንን ዋና ጉዳዮች ለተመልካቾች ብታደርስ። አመሰግናለሁ በድጋሚ ኃይለ ኢየሱስ። እንግዲህ ቃል አቀባዩ አምባሳደር ነቢያት ጌታቸው በርከት ያሉ የኢትዮጵያን የዲፕሎማሲ ስኬቶች አስመልክተው እንዲሁም ደግሞ አሁን ላይ በተለይ የኢትዮጵያን ከሌሎች ሀገራት ጋር እያደረገች ያለችውን ግንኙነት ከዛ ባለፈ ደግሞ በሌሎች ሀገራት የሚገኙ የኢትዮጵያ ዜጎችን የተመለከተ የደህንነት ጉዳዮችን አስመልክተው እንግዲህ በሳምንታዊ መግለጫቸው ላይ ዘርዘር ያሉ ጉዳዮችን አንስተዋል። አስቀድመው እሳቸው ያነሱት ጉዳይ በተለይ ኢትዮጵያ ባለፉት 2 ሳምንታት አስተናግዳቸው የነበሩት የቡሩንዲ፣ የላይቤሪያ፣ የደቡብ ሱዳንና የሞዛምቢክ ፕሬዚዳንቶች በኢትዮጵያ እንግዲህ ስኬታማ የተባለ የሁለትዮሽና የባለ ብዙ ወገን የዲፕሎማሲያዊ ግንኙነት አድርገው እንደነበረ በመግለጫቸው ወቅት አምባሳደር ነቢያት ጌታቸው ጠቅሷል። በተለይ ደግሞ ኢትዮጵያ ባለፉት ጊዜያት በግብርና፣ በአረንጓዴ አሻራ፣ በሰው ሰራሽ አስተውሎት እንዲሁም በመሶብ የአንድ ማዕከል አገልግሎትና በልዩ ልዩ ዘርፎች ያከናወነቻቸው ስኬቶች ለነዚህ ሀገራት ፕሬዚዳንቶች እንደ ትልቅ ስኬት ቀርቦላቸው እነሱም እንግዲህ የኢትዮጵያን ልምዶች የቀሰሙበት ከዛ ባሻገር ደግሞ በተለይ በሁለትዮሽ ስምምነቶች የተከናወኑበት የኢትዮጵያን ልምድ ለየሀገራቱ ማስተዋወቅ የሚቻልበትና በሀገራቱ ተግባራዊ የሚደረጉበትንም እድል እንግዲህ ኢትዮጵያ ማመቻቸቷን አንስተዋል ማለት ነው። ይሄም የኢትዮጵያን የዲፕሎማሲ ስኬት ወደ ላቀ ደረጃ ያሳደገው ስለመሆኑ ጠቅሷል። ከዛ ባሻገር ደግሞ በኢትዮጵያ የውጭ ጉዳይ ሚኒስቴር አማካኝነት እንግዲህ በርከት ያሉ የሁለትዮሽ ግንኙነት ስራዎች መሰራታቸውን አምባሳደር ነቢያት ጌታቸው በዚሁ በመግለጫቸው ወቅት የጠቀሱት ሌላኛው ጉዳይ ነው። እንግዲህ የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከተለያዩ የውጭ ሀገራት የውጭ ጉዳይ ሚኒስትሮች እንዲሁም ልዩ ልዩ ተወካዮች ጋር ጭምር ስኬታማ የነበረ የዲፕሎማሲ ውይይትና ምክክር ማድረጋቸውንም በዚሁ በመግለጫቸው ወቅት የጠቀሱት ሌላኛው ጉዳይ ነው። በተለይ ደግሞ በቅርቡ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በተለይ በስካንዲኔቪያን ሀገራት ኖርዌይና ስዊድን አካባቢ ሄደው ጉብኝት ማድረጋቸው እንዲሁም ደግሞ ከነሱ ሀገራት ጋር ግንኙነት መመስረታቸውንም ጭምር ስምምነት መደረጋቸውንም በተለይ በንግድ በግብርና በልዩ ልዩ መስኮች እንግዲህ ሁለትዮሽ ስምምነት መደረጋቸውንም ጭምር አምባሳደር ነቢያት ጌታቸው ጠቅሷል ማለት ነው። አጠቃላይ የኢትዮጵያ ዲፕሎማሲ ስኬቶች አሁን ላይ የኢትዮጵያ ብሔራዊ ጥቅም መሰረት ያደረጉና የኢትዮጵያን ተጠቃሚነት ማረጋገጥ ያስቻሉ ስለመሆናቸው እንግዲህ አጽንኦት የሰጡበት ጉዳይ እንደሆነ በዛሬው በመግለጫቸው እንግዲህ እኛም መታዘብ ችለናል ማለት ነው። ከዛ ባሻገር ደግሞ በተለይ ኢትዮጵያ በፈረንጆቹ የኤፕሪል ወር ወይም ደግሞ የሚያዝያ ወር ዛሬ ቢጠናቀቅ በተለይ በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ላይ ሊቀመንበር ሆና ቆይታ ነበረ። በዚህ በሊቀመንበርነት ወቅቷ ደግሞ በተለይ በመካከለኛው ምስራቅ በሆርሙዝ ሰርጥ አካባቢ ያለውን ጉዳይ አስመልክታ እንግዲህ አጀንዳ ሆኖ ለምክር ቤቱ እንዲቀርብና በዚያም ላይ ሀገራት እንዲወያዩበት ማድረግ ስለመቻሏ እንግዲህ አምባሳደር ነቢያት ጌታቸው በመግለጫቸው ሌላው ያነሱት ጉዳይ ነው። በዚህም እንግዲህ አመርቂ ውጤቶች መገኘታቸውን ጠቅሷል። በዋናነት ደግሞ በተለይ የመካከለኛው ምስራቅ ግጭት በተለይ እንደ አፍሪካ ያሉ አዳጊ አህጉራትን ሀገሮቻቸው ጭምር እንዳይጎዱ ጫናው ከፍተኛ ጫና እንዳይደርስባቸው እንግዲህ የመፍትሄ ሀሳቦችንም ጉዳዩ እልባት እንዲያገኝም እንግዲህ ኢትዮጵያ አበክራ ከሰራችባቸውና ከመከረችባቸው ጉዳዮች መካከል ዋናው እንደሆነ እንግዲህ በመግለጫቸው ያብራሩት ሌላኛው ተጠቃሽ ጉዳይ ነው። ከዛ ባሻገር ደግሞ እንደምናስታውሰው ሰሞኑን እንግዲህ በተለይ በደቡብ አፍሪካ አካባቢ ያለው የጸጥታ ሁኔታ በተለይ ይሄ መጤ ጠል የመሆን ወይም የሌሎች ሀገራት ዜጎችን የስራ ሁኔታ አካባቢ የመረበሽ ህይወታቸውንም ለአደጋ የማጋለጥ እንቅስቃሴ ሰሞኑን በማህበራዊ ሚዲያ እየተከታተል ነው ያለ ጉዳይ ነው። የኢትዮጵያ መንግስትም ጉዳዩን በጥልቀት እየተከታተለው እንደሚገኝ የአምባሳደር ነቢያት ጌታቸው አጽንኦት የሰጡበት ጉዳይ ነው ማለት ነው። በተለይ ደግሞ ኤምባሲያችን በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ማለት ነው በዚያ አካባቢ የሚገኙ ኮሚኒቲዎች የኢትዮጵያ ማህበረሰቦች ጥቃት እንዳይደርስባቸው የማስጠንቀቂያ መልእክቶችን እየተከታተለ ከማውጣት ባለፈ በደቡብ አፍሪካ መንግስት ጋር እንግዲህ በትብብር በተለይ ደግሞ ለኢትዮጵያ ዜጎች የደህንነት ዋስትና ማረጋገጥ የሚቻልባቸውን መስኮች በትኩረት እየተከታተለ እንግዲህ ዜጎቻችን ጉዳት እንዳይደርስባቸው መረጃን በመስጠት እንዲሁም ደግሞ መንግስትም ዋስትናቸው እንዲያረጋግጥ የማድረግ ስራ ኢትዮጵያ በቁርጠኝነት እየሰራች የምትገኝበት ወቅት ላይ መሆናችንን እንግዲህ አምባሳደር ነቢያት ጌታቸው ጠቅሷል ማለት ነው። ከዛ ባለፈ ደግሞ በመካከለኛው ምስራቅ የሚገኙ በተለይ እንደ ሳውዲ አረቢያ ያሉ ኢትዮጵያውያን ዜጎች
በተለይ ከወንጀል ጋር በተገናኘ ያላቸውን ሁኔታም እንግዲህ ከጋዜጠኞች ጥያቄ ቀርቦላቸው ምላሽ ሰጥተዋል። አምባሳደር ነቢያት ጌታቸው በእሳቸው እንዳነሱት ከሆነ በተለይ በህገወጥ መንገድ ወደ ሳውዲ አረቢያም ወደ መካከለኛው ምስራቅ የሄዱ እንዲሁም በተለያዩ ወንጀሎች ጭምር ተሳትፈው የሳውዲ አረቢያ መንግስት የሞት ፍርድ ጭምር የበየነባቸውን ፍርዳቸው ድጋሚ እንዲታይና ምህረት እንዲደረግላቸው እንዲሁም ደግሞ ከሞት ፍርድ ሌሎች ፍርዶች እንዲተላለፉላቸው የማድረግ የማግባባት የማለዘብ ስራዎችን እንግዲህ ዜጋ ተኮር ዲፕሎማሲ መሰረት አድርጎ ኢትዮጵያ በትኩረት እየሰራችበት የሚገኝ ሌላኛው ጉዳይ መሆኑን አምባሳደር ነቢያት ጌታቸው ጠቅሷል ማለት ነው። አጠቃላይ የኢትዮጵያ የዲፕሎማሲ ግንኙነቶች አሁን ላይ ከሁለትዮሽ ግንኙነት ባለፈ ወደ ባለብዙ ወገን የዲፕሎማሲ ግንኙነት እንዲሁም ደግሞ የስትራቴጂካዊ አጋርነትን መሰረት ወዳደረጉ ሁነቶች መሸጋገሩንም ኢትዮጵያ በዚህ መሀል ደግሞ ብሔራዊ ጥቅሟን አስጠብቃ መጓዝ የጀመረችበት ወቅት መሆኑን እንግዲህ በዛሬው የውጭ ጉዳይ ሚኒስቴር መግለጫ ላይ የተነሱ ዋና ዋና ሀሳቦች እንደነበሩ ማንሳት ይቻላል። ኃይለ ኢየሱስ ለሰዓቱ ያስኳቸው መረጃዎች ይመስላሉ። እስከን ዘገባ ከልብ ነው የማመሰግነው።